ሰላም አዶት እንዴት ናችሁ? እንኳን ወአዶት ኢንፎ ቻናላችን በድጋሚ መጣችሁ። የዩቲዩብ ቻናላችን ላይ ስለመጣችሁ እጅግ አድርገን እናመሰግናለን። እንደተለመደው የተለያዩ ጉዳዮችን ይዘናል። ሰሞኑን መነጋገሪያ ሆኖ የቆየው የእህታችን ጁዲ ወይም ደግሞ ቀለበት በቅርቡ ያደረገው ወንድማችን የቀድሞ ባለቤት ብርሃን ቲዩብ ላይ ቀርባ ያለፈው የህይወት ታሪኳን የነገረችን እህት እንደዚሁም ከዚህ ጋር የተያያዙ ጉዳዮች መነጋገሪያ ሆነው ቆይተዋል። እንደዚሁም የባላደራው ጉዳይ ዛሬ የቀድሞ ባለቤቷ ብርሃኑ ተብሎ ይጠራ የነበረው አሁን ቃል ኪዳን ተብሎ ይጠራል ብላ ያለችን ወንድም ምላሽ እንደዚሁም ደግሞ እሷ የላከችልኝ መልእክት አለ። እሱን የምታደምጥ ይሆናል። ከዛ ውጪም ሌሎች ርዕሰ ጉዳዮች አሉ። ከመልእክተኛውና ከባላደራውም ጋር ተያይዞ የምንመለከተው ቪዲዮ ይኖራል። እስከ መጨረሻው አብራችሁ እንድትቆዩ ጋብዛችኋለሁኝ። የዚህ ፕሮግራማችን ስፖንሰር ዲኤምሲ ሪል ስቴት ነው። የዲኤምሲ ሪል ስቴትን መልእክት አይተን ወደ ቪዲዮቻችንና ወደ ፕሮግራማችን እንገባለን ማለት ነው። ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የሕይወት ቦታውን ዛሬውኑ ይደውሉና ቤተሰብ ይሁኑ። የዚህችን ሴት ታሪክ ስትሰሙ ማፍቀር ታቆማላችሁ። እዚችን ሴት ታሪክ ስትሰሙ ማፍቀር ታቆማላችሁ። በትዳሯ ምክንያት የአእምሮ ታማሚ የሆነች ሴት ናት። ልጇም ታሪኳን እንዲህ አድርጋ ጽፈዋለች። የዛሬ 25 ዓመት በፊት እናቴና አባቴ በትዳር ይጣመራሉ። ከዛም እኔ ተወለድኩ። የሚገርመው እኔ ከመወለዴ 1 ወር በፊት አባቴ ከሌላ ሴት ልጅ ወልዷል። እኔና እህቴ በ1 ወር ነበር የምንበላለጠው። እናቴ ይህን ሰው ስታገባው ወንድ ልጅ ሲወልዱለት ይቀየራል ተብላ ነው እኔን የወለደችው። እሱ እንኳን ሊቀየር እኔ በተወለድኩ በ3 ዓመቴ ለስራ ወደ ክፍለ ሀገር ጥሎን ሄደ። ተመልሳ ትዳሯን ለማዳን ሁለተኛ ልጅ አረገዘች። ሁልጊዜም ማስታውሰው መዝሙር ከፍታ ታለቅስ ነበር። ብቻዋን ነች። ዘመድ አዝማድ የሚባል ነገር ማንም የላትም። ወንድሜን ስትወልደው የሚይዝላት እንኳን አልነበረም። እሱ ልጁን ሊያይ እንኳን አልመጣም። ይባስ ብሎ በየወሩ የቆረጠ የሚልከውን እንኳን አቆመብን። እናቴ እንዳይርበን የበቆሎ ፍርፍር ታበላን ነበር። እኛ ቤት በጤፍ ፋንታ በቆሎ ነው የሚሸመተው። አሁን ላይ በቆሎ ስሙ እንዲጠራብኝ እንኳን አልፈልግም። እናም እሱ እዛው ክፍለ ሀገር ሌላ ሚስት እንዳገባ ትሰማለች። ይህንንም መቋቋም ያቃታት እናቴ እኔ የ7 ዓመት ወንድሜ ደግሞ የ8 ወር ልጅ ለእሱ እናት ጥላን ጠፋች። እኛም ሌላው እንደወዳ እኛን ጥላን እንደሄደች እየተነገረን አደግን። እኔ ግን ከ13 ዓመት በኋላ ፈልጌ ያገኘዋት። እኔ አግብቼ ልጅ ስወልድ እናቴ መቼም ካልቸገራት ልጇን ጥላ እንደማትሄድ ስለተረዳው ፈለግኳት። ሳገኛት ግን እንደምትያት የአእምሮ በሽተኛ ሆናለች። የሚገርመው እንደዚህ ሆና ራሱ ሲያደናቅፋት የእሱን ስም ነው የምትጠራው። ግን ሰፈር ውስጥ የአእምሮ በሽተኛ ናት ስለሚባል ሰው እሺ ብሎ ሊያከራየን ስላልቻለ ደሳሳ ጎጆ ውስጥ ተከራይቼላት እንደ አቅሟ ትኖራለች። ጸባዋ አስቸጋሪ ነው ብለው ለደሳሳ ጎጆ 4000 ብር ነው የሚያስከፍሉኝ። ግን እግዚአብሔር ይስጣቸው እሱንም አልከለከሉኝም፣ ችለዋታል። በመጨረሻም ከመጨረሻ ሚስቱ ጋር በሰላም እየኖረ ነው። እኔና ወንድሜን ከኔ ጋር የተወለደችውንም እህቴን እንደ አባት አይቶ አያውቅንም። እሷ ግን እስካሁን ድረስ ይመጣል፣ አንቺም አባትዬ ወንድሜም ከሱ ጋር አብረን እንኖራለን ትላለች። እሷን ከኔ ጋር እንድትኖር ያላደረግኩት ጥረት የለም። እሺ ብላ አትቀመጥልኝም። የሰው ጥገኛ ሆኖ መኖር አትፈልግም። ሐኪም ቤትም ለመውሰድ እየሞከርኩ ነው፣ ነገር ግን ወዴት እንደመወስዳት አላውቅም ትላለች የባል ታሪኳ ልጅ። ሴቶች ለማግባት ስትወስኑ በጣም በጥንቃቄ ወስኑ። ህይወታችሁ የሚቀጥልበትን የሚሰበርበትም ምክንያት ሊሆን ይችላልና በብልሃት እንኑር። ሴቶች ለማግባት ስትወስኑ ቆም ብላችሁ ወስኑ። ምናልባት የምትጀምሩት ህይወት የምትጀምሩት ትዳር የመሰበሪያም
እንደገና ደግሞ የመለምለሚያም የመበርቻም ቦታ ሊሆን ስለሚችል ከዚህ ታሪክ ብዙ ነገር ልንማር እንችላለን ብዬ ነው አስቀድሜ ያሰማኋችሁ። ወደነ ጆዲ ታሪክ ስንመለስ ግን ከዚህ በፊት እኔ ራሴ የተናገርኩትን እውነት ያረጋገጠልኝን አንድ ቪዲዮ ላሰማችሁ እስቲ። የ5 ሰዓቱን ቪዲዮ በአንድ ደቂቃ ልነግራችሁ ነው። የ5 ሰዓት ቪዲዮ ለረጅም ሰዓት እኔ እንደዚህ ቁጭ ብዬ ቪዲዮ አይቼ አላቅም፣ ግን ሺዝ አ ጉድ ስቶሪ ቴለር እና ታሪኩም በጣም ያስደነግጣል። እዚህ ቪዲዮ ላይ ኢንጌጅ ሲያደርጉ የምታዩትን ሰዎች እንዴት እሷን ያገባል የሚል ቦዲ ሼም ስትደረግ በጣም ቫይራል ሆኖ ነበረ አይ ቲንክ በባለፈው ወር እና እኔም ቪዲዮ ሰርቼበታለሁ። አሁን ቫይራል ሲወጣ ግን የድሮ ህይወቱ ወጣና እሱን መስማት ጀመርን። የብዙ አገልጋዮች ህይወት ስለሆነ ስፔሻሊ የዘማሪዎች የራሳቸው ቸርች የከፈቱ ሰዎች በጣም ብዙዎቹ ይሄ እየዞሩ የሚያገለግሉ ሰዎች የብዙ የአገልጋዮች ታሪክ ነውና ብትሰሙት በጣም ደስ ይለኛል። ስቀልዳችሁን የ5 ሰዓቱን ቪዲዮ በአንድ ደቂቃ ልንገራችሁ ብል ከዛንትን ሆነ ከዛንትን አገባ ከዛቺ ታረገ ከዛቺ ናገብቶ እቺ ፈቶ ምናምን ልላችሁ ይችላል። ግን አይ ዋንት ዩ ጋይስ ራሳችሁ ሄዳችሁ ሙሉ ታሪኩን ብትሰሙ ደስ ይላል። ምክንያቱም እያንዳንዱ ዲቴይል ላይ በጣም የሚገርም ታሪክ ነው ያለው፣ መሰማት አለበት። የተናገርሽው ስቶሪውን ደግሞ በጣም ጀግና ሴት ነሽ። በየስቶሪው መሀል ያንቺን ጥንካሬ ነበር እያየው የነበረው። በቃ አንፓክ እናርገው ምንል በየመሃሉ ያሉ ነገሮች ኢትስ ቱ ማች። ብዙ ጥያቄ ያለኝ ኢቨን አይቼው ሲጨርስ ምን አይነት ነበር እሷና ከልጇ ጋር የነበረው ሪሌሽንሺፕ፣ ልጅቷ ምን ነበር የምታስበው በዛ መሀል። አሁን የልጇ ስቶሪ ምንም አልሰማንም እስኪለያዩ ድረስ። መጨረሻ ላይ ግን ሳይኮሎጂስት ጋር እንደወሰደቻት ነግራላለች። እሱ በጣም መሰረታዊ ነው። እኔም አገልጋይ ዴት አድርጌ አውቃለሁኝ እና ረጅም ሪሌሽንሺፕ ነበረኝ። መጨረሻ ላይ ቺት እንዳረገብኝ ሲነግረኝ ራሱ አላመንኩኝም ነበር። አንተማ በፍጹም አታረግም ብዬ። ለማንኛውም ቪዲዮውን ሂዱና እዩት። ብርሃን ቲዩብ ይባላል። ኤግል ፖድካስት ብርሃን ቲዩብ ብላችሁ ሰርች አድርጋችሁ እዩት ሙሉን። ሁሉም ሰው ማየት አለበት። ጆሽ መልስ ነኝ። ሃቭ አ ብለስ ዴይ። አገልጋይ ዴት አድርጌ ያውቃለሁ ወይም ደግሞ መንፈሳዊ አገልግሎት ላይ ያለ ሰው ዴት አድርጌ ያውቃለሁ ትላለች። ቺት እንዳደረገባትም የነገራት ራሱ እንደሆነ ትናገራለች። እና የሚገርም ነው። ቅድም መግቢያ ላይ እንዳልኩት ይህን ቪዲዮ ከማሳየቴ በፊት በእንደዚህ አይነት ህይወት ውስጥ ያሉ ብዙ በመንፈሳዊ አገልግሎት ውስጥ ያሉ ሰዎች እንዳሉ ስታረጋግጥ ነበር። እንደዚህ አይነት ህይወትም አሳልፋ እንደነበረ ስትናገር ነበረና ከዚህ በፊት ስለተናገርኩት ቪዲዮ ወይም የዚህ በፊት የተናገርኩትን ቪዲዮ አይታችሁ ከነበረ እንደ ማረጋገጫ ትወስዱልኛላችሁ ማለት ነው። ሰላም ናቲ፣ አመሰግናለሁ። በትክክለኛው መንገድ ላልተረዱኝ ሰዎች እሱ እግዚአብሔር ያስረዳቸው። ዋናው ነገር ለሚገባው ሰው ትምህርት ለመሆን ወጥቻለሁ። ሰው ምንም ቢለኝ ጌታ የልቤን ያውቃል። እኔ የሚቆጨኝ ነገር የለኝም። እሱ እኔን እንደ ክፉ ሴት ነበር ስሜን የሚያጠፋው፣ ለእነሱም ማስተማሪያ ነው። ብዙ ሴቶችም ከዚህ ቡልቡላ ሰፈር ደውለውልኝ ይቅርታ ጠይቀውኛል። አሁን ውስጤ ታክሟል። ስላወጣሁት እኔ ነፃ ነኝ። አይገርመኝም። የቲክቶክ ቡና መጠጫ በሆንም በትክክለኛው ሰው ዩቲዩብ ላይ ትክክለኛ ኩል ማቹርድ የሆኑ ሰዎች ናቸው የሚመለከቱት ብዬ አስባለሁ። ይህንንም ስለተናገርኩ ደስ ብሎኛል። አመሰግናለሁ። ወንጌል ይቀጥላል። ወደኋላ ልመለስም። መልካም ምሽት ይሁንልህ ብላ ይህን መልእክት ልካልኝ ነበረ። ያሳለፈችውን የነበረችበትን ያንን አስቸጋሪ ጊዜ ቅድም ሌሎች ሰዎችም ሲሉ እንደነበሩት በጥሩ ናሬሽን ወደ እናንተ አድርሳለች። ከዛም ደግሞ ለሚደርስባት የትኛውም ትችት ተቋቁማ ፊት ለፊትም ወጥታ ለብዙ ሰዎች የመማር ምክንያት ሆና እንደገና በርትታ እንደገና ቆማ በልበ ሙሉነት ስለተፈጠረው ነገር እውነትነት ተናግራለች እና ልትመሰገን ይገባል። ይፈትነናል፣ ነገር ግን መውጫውንም ያዘጋጅልናል የሚለውን የፓስተር ቸሬን ቪዲዮ ጋብዛታለሁ። 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል።
እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረንን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ፣ ንቁ። በባከነ ሰዓት ሊድ የለም። ጴር የሚደረግበት ሰዓት ቅርብ ያልቃል። በፊቱ እንቆማል። መልስ እንቀበላለን። ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ ይደውሉና ቤተሰብ ይሁኑ። የቀድሞ ባለቤቷ ብርሃኑ ወይም ደግሞ ቃል ኪዳን ሁለት ስም ኖሮት ተቸገርንና የእሱን ምላሽ የሚመስል መልእክት ከማሰማቴ በፊት በራሱ ቲክቶክ ገጽ ነው የተናገረው። እሱን ከማሰማቴ በፊት ሰሞኑን የሶፊያ ሽባባው መልእክት አነጋጋሪ ሆኗል። ሶፊያ ሽባባው ምን ብላ ነው የሚለውን እናንሳ። እህቶች ወንድሞች ሲያጯችሁ ስንጋባ የ100 ሚሊዮን ብር ቤት እገዛልሻለሁ፣ ደረጃ 1 መኪና አስነዳሻለሁ፣ የፈለግሽውን የንግድ ቦታ ከፍትልሻለሁ፣ ዓለምን አሽከረክርሻለሁ፣ በሰማይ አበርሻለሁ የሚሏችሁን የምር አትውሰዱ። ለበዓሉ ድምቀት ነው። ብዙ ሀብት ያለውን ሳይሆን እሱ ራሱ ማንነቱ ሀብት የሆነውን ምረጡ ስትል መልእክት አስተላልፋለች። ምክር ቢጤ ጣል አድርጋለች። ከምን የተነሳ መልእክት እንደሆነ ብዙዎች እየተነጋገሩበት ይገኛሉ። ግን ሶፊያ ሽባባው ይህንን መልእክት ቢጤ ጣል አድርጋለች። የቀድሞ ብርሃኑ ያሁኑ ቃል ኪዳን ከቪዲዮ በተለቀቀ ማግስት ፖስት የተደረገ ቪዲዮ ነው። አብዛኞቻችሁ አላያችሁትም፣ ግን እንዲሁ ሶሻል ሚዲያ ላይ ስቆይ ሰምቼው በቀጥታ ከቪዲዮ ፖስት ከተደረገበት ቀን ጋር ስለሚቀራረብ በዛ መሰረት የተላለፈ መልእክት ነው የሚመስለው። እስቲ እንስማው። ሻሎም ሻሎም፣ ሰላማችሁ ይብዛ። ዛሬ እሁድ ወደ ቸርች ከመውጣቴ በፊት አንድ ቃል በውስጤ ይመላለስ ነበር። ወደፊት ከግቡ ጋር ለመገናኘት የሚሮጥ ሰው ወደኋላ አንገቱን አዙሮ እያየ አይሮጥም። ወደኋላ እያየክ ከሮጥክ ወደፊት መሮጥ አትችልም። ትደናቀፋለህ፣ ትወድቃለህ፣ ትሰናከላለህ። ወደፊት ከግቡ ጋር ለመድረስ እየሮጠ ያለ ሰው ወደፊት እያየ መሮጡ ግድ ነው። ለዚህ ነው ጳውሎስ የኋላዬን እየረሳው የፊቴን ለመያዝ እጆቼን ይዘረጋለሁ ያለው። ስለዚህ
የፊታችሁን ለመያዝ ወደ ዓላማችሁና ወደ ግባችሁ ለመድረስ የኋላችሁን ትታችሁ ከኋላ ያለውን ነገር ጥላችሁ የፊታችሁን ለመያዝ እጆቻችሁን ዘርጉ። ወዳችኋለሁ። ተባረኩ። እንደ አንድ መጽሐፍ ቅዱስ ሊገነዘብና ሊረዳ እንደሚችል ሰው የቅዱስ ጳውሎስ የኋላዬን እየረሳው የፊቴን ለመያዝ ዘረጋለሁ ብሎ ያለው ጉዳይ የኋላ ቆሻሻ ታሪካችንን፣ የኋላ ድፋችንን፣ የኋላ ችግራችንን፣ የኋላ ውድቀታችንን ሳይሆን ከዚህ የተሻለ የበለጠ ክብር አለ፣ የበለጠ ጊዜ አለ፣ የበለጠ ሁኔታ አለ፣ የበለጠ ስራ አለብኝ ለማለት እንጂ የኋላውን ያበላሸውትን፣ ያዝረከረኩትን፣ የጣልኩትን እንደ ነገሩ ያደረኩትን ትቼ የፊቴን ለመያዝ ዘረጋለሁ ከማለት አንጻር አይመስለኝም። ለማንኛውም ይሄ እኔ ሀሳብ ነው። በስተመጨረሻ ከዚህ ጉዳይ እንውጣና የመልእክተኛውና የባላደራው ጉዳይም ከዚሁ ጉዳይ እኩል በሚባል ደረጃ ሰሞኑን ማነጋገሪያ ሆነው ቆይቷል። ስለ መልእክተኛውና ስለ ባላደራው ከዚህ በፊት በነበሩ ቪዲዮዎች እኔ ራሴን ምልከታ አስቀምጫለሁ። ትናንትናም በዚሁ ጉዳይ ቪዲዮ ሰርተናል። ዛሬ አንድ ወንድማችን ለተወሰነ ደቂቃ ስለ ሁለቱ የሚያነሳውን ሀሳብ ስለወደድኩት እንድትሰሙት እና አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እየጋበዝኳችሁ እኔ ሊሄድባችሁ ነው። መልካም ጊዜ ይሁንላችሁ። በሌላ ጉዳይ በሌላ ቪዲዮ የማይፈጠር የማይሆን ነገር የለም። እንግዲህ ነገሮች ሲፈጠሩ እንድንወያይ እንድንጨዋወት ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ። ሰላም። ያው እንደተለመደው አንድ ሀሳብ ለማቅረብ ነው ብቅ ያልኩት። ሰሞኑን ሶሻል ሚዲያ ላይ መልእክተኛውና ባላደራው በሚባሉ ሰዎች ላይ የተከፈተ ዘመቻ እያየሁ ነበረ። ከኛ ሀገር ካለ ድህነትና ጉስቁልና አንጻር ብዙ ሰው ሊገባበት የሚገባ የበጎ አድራጎት ስራ ላይ ተሳትፎ የራሳቸውን አሻራ ያሳለፉ ወጣቶች ናቸው። በብዙ ልናከብራቸው ልናመሰግናቸው የሚገባ ብዙ ድንቅ ነገር አድርገዋል። ከአንዳንዶች ጋር አልቅሰናል እነሱ ባረጉት ነገር። ምክንያቱም የሁላችንም የኋላ ታሪክ ስናይ በኢትዮጵያ ምድር የተወለድን ሰዎች በጣም ጥቂት እድለኞች ካልሆኑ በስተቀር የሆነ የጨለማ ጊዜ በህይወታችን ውስጥ አለ። ያ የጨለማ ጊዜ እንዴት እንዳለፍን አንዳንዴ በሰው እርዳታ አንዳንዴ የሚረዳን አጥቶ እንዴት እንዳለፍን ስለምናስታውስ እንደዚህ አይነት የተሰበረ ሰው ስናይ፣ በችግር የተጎሳቆለ ሰው ስናይ ለቅጽበትም ቢሆን ትንሽ ደስታ ሲሰማውና በእንባ የደስታ እንባ ሲያነባ ስናይ አብረን እናለቅሳለን። ምክንያቱም መሰረታችን ነው። እንደዚህ ነው አብዛኛው ሰው የሚያስበው እንደዚህ ነው። እና በዚች ምድር ላይ ሰዎች እንደዚህ አይነት ነገር ቢሰሩ መልካም ነበረ ማለት እንግዲህ መልካም ስራ መስራት ቀላል አይደለም። መልካም ስራ ስትሰራ አንተ ላይ ጣት የሚቀስር ይበዛል፣ ስም ያጠፋ ይበዛል፣ አሉባልታ የሚፈጥር አንተ ታኮ ሌሎችን የሚያጨረብር ይበዛል። ይሄ ሁሉ ታልፎ በሚሰራ መልካም ስራ ውስጥ የሆነ ጊዜ አንዳንድ ክስተቶች ሲፈጠሩ ያ ሁሉ የተሰራውን ስራ አንዴ አፈር በማስገባትና አመድ በማልበስ ምንም እንዳልሰራ አንድ ሰው እንደዛ ሰዎች ስብዕናቸውና ክብራቸውን በሚነካ መንገድ ሲያዋርዳቸው አይቼ አዘንኩ። ያው የተለመደ ነው በእኛ። አንድ ሰው የሆነ ሰው ወጥቶ ፊት ለፊት ከተናገረ ያን በማመን ሰው በቃ ድንጋይ መወርወር ነው የሚጀምረው። ድንጋይ ይወረውራል። ሰውየው ከሞተ በኋላ ዋሽቶ ነው እንደሞ ብሎ ያኛውን ሰው ሁለት ሰው መግደል ማለት ነው። የመጀመሪያውን ሰውዬ እንገለዋለን ምንም ባላረገው፣ የሁለተኛው ሰውዬ ደግሞ አሳስቶናል ብለን እንገለዋለን። እና ይሄ ከዚህ ለመውጣት በጣም በስፋት ሊሰራበት የሚገባ ነገር ነው። እነዚህ ልጆች ወጣቶች ናቸው። ጥሩ ራዕይ ነው ይዘው የተነሱት። ብዙ ሰው ረድተዋል። ተአማኒነታቸው፣ ጥረታቸው ግምት ውስጥ ሊገባ የሚገባ ጠንካራ ልጆች ናቸው። ስህተት አልሰሩም እንጂ ስህተት እንኳን ቢሰሩ እንዴት ያን ያህል ቁም ነገራቸውን ባንዴ ያፈር እናለብሰዋለን? ሰው እኮ ተፈጥሯዊ ነው። ሁሌ ጥሩ ነገር ሊያደርግ አይችልም። 9 ጊዜ ጥሩ ነገር ያደረገ ሰው አንዴ ቢያጠፋ ለምንድን ነው ማናየለት? እነዚህ አላጠፉም። ምኑ በሙሉ ስም ማጥፋት ነው የተካሄደባቸው። ለምንድን ነው ማናየለት? አንድ ይሄን ነገር ማድረግ አለብን። የሆነ ከሚያጠፋው ነገር የሚያለማው የሚበዛውን ሰው እንኳን ትንሽ መደገፍ አለብን። ምክንያቱም ሰው በተለያየ ምክንያት ጥፋት ሊሰራ ይችላል።
ሰው የእውቀት አድማሱ ውስን ነው፣ ፍጡር ነው። ደስ የሚለው ጊዜ አለ፣ የሚከፋው ጊዜ አለ። አስተዋይ የሚሆንበት ጊዜ አለ፣ የሚሳሳትበት ጊዜ አለ። በአብዛኛው የሰራውን ነገር በማየት ማመስገን ለምን ይሳነናል? እነዚህ ልጆች እግዚአብሔር ይባርካቸው። አንደኛው ከዚህ በኋላ የና አገልግሎቴን ተዋለሁ ብሎ ሲል በጣም ነው ያዘንኩት፣ በጣም ነው የተሰበርኩት። እኔ ለወንድሜ ግን ምነግርህ አትተው። ለሰው ብለህ አይደለም መስራት ያለብህ። ለምታምነው እምነት አምላክህ የሰጠህ ራእይ ከሆነ ይሄንን መንገድ ላይ በሚፈጠሩ መሰናክሎች መተው የለብህም። ራእይ ብዙ ነው ብለሃል። ብዙ ከሆነ ለምንድን ነው ሰይጣን መንገድ ላይ የሚያስቀምጣቸውን ወጥመዶች ፈርተህ የምትተው? ስምህ አንተና እግዚአብሔር ነው የምታውቁት። ሰው ስላወራ ሁሉ እውነት አይደለም። እኛ አባት ሰውየው ፊት ለፊት ያዩት አው እሱ ነው እያሉ ስልክ የሰጠኝ እሱ ነው ባሉበት አፍ ደግሞ በሌላ ቀን ተመልሶ አይ ስልኩ በሜሴጅ ነው ይመጣልኝ እሱ ያልኩት መስሎኝ ነው። እንግዲህ እንዲህ ነው የኛ ሰው። የረዳቸውን ሰውም ለመኮነንና ለመወንጀል ምን ያህል መንገድ እንደሄዱ አስቡ። ተታለው ሊሆን ይችላል። ከተታለሉ የራሳቸውን ዝላልነት ነው ነው። አንድ ሰው በራሱ ዝላልነት የሰራውን የተሰራበትን ነገር ሌላ ሰው ላይ በመለጠፍ ሌላ ንጹህ ሰው ደግሞ ማጥቃት አለበት እንዴ? የተጠቃ ሰው መልሶ የሱን እንተውሽ፣ የእሳቸውን ከማስተዋል ከምናምን ከችግር ምክንያት ነው እንበል። ሌላው ሰው እንደዚህ ግር ብሎ መልካም ሰዎችን ለማጥፋት የሚጣጣረው ለምን? ሁሉ ጊዜም እንደምለው አንድ ሰው የሆነ ነገር ሲናገር ለፍርድ አትቸኩሉ። ያ ሰው እውነቱን ሊሆን ይችላል፣ ውሸትም ሊሆን ይችላል። ኧረ ታገሱ። የምን ችኮላ ነው ለመወሰን ለመፍረድ? እንደው ፍርድ ቤቱ ሶሻል ሚዲያ ቢሆን ኖሮ ስንት ሰው በግፍ የሞት ፍርድ ይፈረድበት ነበር፣ ስንት ሰው። እና ጥሩ የሰሩ ሰዎችን አናጥፋ። ጥሩ የሰሩ ሰዎችን ካጠፋን ባዶ መሬት ገለባ ነው የሚሆነው መሬታችን፣ ምድራችን። ለህሊናቸው የሚቆረቆሩ ለሰው ልጅ የሚያዝኑ የሌላው እንባ የሚያብሱ ሰዎችን የተለያየ ስም በመስጠት የምናዋርዳቸው ዝቅ የምናረጋቸው ከሆነ ደህና ሰው እናጣለን። ደህንነት ይፈራል ማለት ከሌብነት የበለጠ እኛ ሀገር አሁን ጥሩ መስራት እየተፈራ ነው። በአሉባልተኞች እነዚህ አሉባልተኞች እኮ አንድ ቀን ቁርሳቸውን የኔ ቁርስ ይቅርብኝ ይሄ ሰውዬ ብሎ የሚሰጡ አይደሉም። ወይም ደግሞ 5 ሳንቲም ጎሎብኛል እባክህ 10 ኪሎ ሜትር በእግሬ ነው የምሄደው የሚሰጡ አይደሉም። ግን ብዙ ለመስጠት ልባቸውን የከፈቱ ሰዎች፣ ለማገልገል ልባቸውን የከፈቱ ሰዎች ለማሳዘን ግን አንደኛ ነን። አጣርታችሁ ወስኑ። ለፍርድ አትቸኩሉ። ስሙና በራሳችሁ ያዛችሁትን ነገር ስሜታችሁን ተቆጣጣራችሁ ያዙ። ሌላው ሰው መልስ ከሰጠ በኋላ ወይም መልስ እናንተ መናገር ሳያስፈልጋችሁ ለውስጣችሁ ጥያቄ መልስ ታገኙ ይሆናል። የግድ መናገር ካለባችሁ ደግሞ ሁለተኛው ወገን ወይ ሶስተኛው ወገን የተባለው ሰው ከተናገረ በኋላ ቢሆን ጥሩ ነው። ኧረ ይሄ ነገር ገደል ይዞን እየሄደ ነው። ክብር ለነዛ ለባላደራውና ለመልእክተኛው፣ ክብር ለእናንተ ይገባችኋል። እግዚአብሔር ይጠብቃችሁ። እንወዳችኋለን። በስራችሁ ብትቀጥሉ የተሻለ ነው ለማለት ነው። ስላዳመጣችሁኝ አመሰግናለሁ።